እኔ ካንተ ጋር ነኝ ይያለ እንዴት አድርጎ ይሸሻል ብላችሁ ተገምቱታላችሁ? እግዚአብሔር በቃሉ የታመነ ምንም እንደሌለው ያወቀ ሰው ሁሉ ወዳለው ይጠጋል። ያን ብላት እመኑኝ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛንን ብቻችንን ይሆን እየመሰለን የተሸበርነው፣ እኛንን ብቻችንን ይሆን እየመሰለን የደነገጥነው፣ እኛንን ምን ዱብዳ ያደረሰብን እየመሰለን የታወክነው እንጂማ እግዚአብሔር ፍጥረቱን ረስቶ ያውቃል። እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም ወገኖቼ። ለዚህ ነው እኔ ካንተ ጋራ እሄዳለሁ የሚለው ሙሴ። የትም እንሁን የት በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው ወገኖቼ። በእጄ መዳፍ ቀርጬሻለሁና አልተውሽም የሚል ምንኛ የሚያጽናና ቃል ተጽፏል መሰላችሁ? ኦርቶዶክሳውያን እግዚአብሔር እንዴት ይተወናል? አልተውሽም እያለ ቃል ኪዳን እየገባ እንዴት ይተወናል ብላችሁ ታስባላችሁ? አብሬ ወጣለሁ እያለ እንዴት ይቀራል ብላችሁ ታስባላችሁ? እኔ ካንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ተገምቱታላችሁ? እግዚአብሔር በቃሉ የታመነ ነው። እግዚአብሔር በኪዳኑ የጸና ነው። ይህንን የእግዚአብሔር ቃል እንመነው እንጂ ምን የሚለውን አይረሳንም የሚለው እንኳን እኔና እናንተ ጠባለ ኪዳን መሸለ ቁርባን ባይገባን እንኳን የእግዚአብሔርን ቃል በፊቱ ተነጥፈን የምንሰማው እግዚአብሔር ፍጥረትን እንኳን እንዴት ያስጋደረ እግዚአብሔር ምድርን እንዴት እንዳረሳ እንኳን አታዩ? እንዴት ይረሳናል? እንዴት ይተወናል? ለዚህ ነው አረሳሽም ከቶም ቢሆን አልጥልሽም በእጄ መዳፍ ቀርጬሻለሁና የሚለው። ጭንካር የተበሳበትን እንዴት ይረሳል? ዋጋ የከፈለበትን እንዴት ችላ ይላል? ይህ ምንኛ የሚያጽናና ቃል ነው ኦርቶዶክሳውያን። ከዚህ ጋር አብሮ ነው የሚሄደው። እኔ ካንተ ጋር እሄዳለሁ አሳርፍህም አለው። ምእመናን ይህ ዓለም እኮ የድካም ነው። እስዩት እስኪ ራሳችሁን። አልደከማችሁም? አሁን ኃጢአት አላደከማችሁም? በደል አላስረጃችሁም? ክፋት አላሸበታችሁም? መጠጥ አካላችሁን አላጎደለው? ሱስ ናላችሁን አላዞረው? ድካም እኮ ነው ይህ ዓለም፣ ድካም እኮ ነው። መነቃቃት የፈለጉ ሰዎች ታስረው ቁጭ የሚሉበት በጫት መንቃት ይፈልጋሉ፣ ግን ደግሞ ጥቂት ቆይተው በጫት ይታሰራሉ። ማታ ሞቅ ለማለት ይገባሉ፣ ማለዳ ላይ ብርድ ይላቸዋል፣ ይበርዳቸዋል። እንዴ ፈታ ለማለት ብለው የጀመሩት ሱስ እስር አድርጓቸው ያላረቅ የማይንቀሳቀሱ ሰዎች ላይ አሁን ፈታ ማለት ነው። እናንተ እንዲህ ማርጎ ፈታ ማለት የለም። ከዚህ በላይ መታሰር አለ። ደከምን አረጀ የዓለም ድካም ነው አለው ያጌጠብን መሰለ እንጂ እኮ አልቀናል። ሰውነት እየቀነስን ሄደናል። አካሎቻችንን እየጣልን ወደ ሰማይ መሄድ መንገድ ጀምረናል። ደክመናል። በክፋት ደክመናል። በመተላለቅ ደክመናል። በመገፋፋት ደክመናል። በመናናቅ ደክመናል። በመጣጣል ደክመናል። በመጠላለፍ ደክመናል። በመገፈታተር ደክመናል። በመጠላለፍ ደክመናል። ድካም ነው ያለው። በሐዘን ደክመናል። ልብ በሚሰብሩ ሐዘን ደክመናል። የዓለም ድካም። አዎ ስንሞትስ ካላችሁ ወይ ስንሞትማ እንዴት ይደንቃል። በጌታ የሚሞቱ ሙታን
ብፁዓን ናቸው ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ይላል። በረፍት እንገባለን። ደክመናል፣ ስንሞት እናርፋለን። ዝለናል፣ ስንሞት እንነቃለን። ለዚህ ነው ነብዩ ዳዊት ነፍሴ ሆይ ወደ ረፍትሽ ተመለሺ እግዚአብሔር መልካም አድርጎልሻልና ይላል። ረፍት ያስፈልጋችሁ ምእመናን። ቃላት የማይገልጠው ረፍት፣ መነዋወስ የሌለበት ሰላም፣ መታወክ የሌለበት እርጋታ አስፈልጋችሁ ምእመናን። ስጋት የሌለበት መውጣትና መግባት፣ ወዳጅ የማይተውበት ጠላት የማይገባበት ረፍት፣ ሪስክ የሌለበት ሕይወት አስፈልጋችሁ ምእመናን። ረፍት አትፈልጉ። ተረት መስሏችሁ ነው የምንነግራችሁ? ውሸት መስሏችሁ ነው የምናወራላችሁ? አዎ ወገኖቼ፣ የማይናወጥ ወደብ አለን። ማይበል የማያስቸግረው የሰላም መልህቅ በሰማይ አለን። ማረፍ አትፈልጉ? ርፍ ማለት አትፈልጉ? ይሄ ረፍት ከሞት በኋላ የሚገኝ ረፍት ነው። ለዚህ ነው የምንሞተውማ ለዘላለም ለማረፍ ነው። ኦርቶዶክሳውያን ይሄ ሲገባችሁ በሞት ላይ ንቀት ያድርባችሁ፣ ትንቁታላችሁ። ረፍት ነው፣ ረፍት ነው፣ የዘላለም ረፍት። ምን ይደንቃል ወገኖቼ? እስኪ ልጠይቃችሁ። አንዲት እንቁ የተሸከመች ታንኳ፣ አንዲት እንቁ የተሸከመች ታንኳ ማይበል ላይ ጉዞ ጀመረች እንበል። ንፋሱ ያናውጻታል፣ ማይበሉ ያላጋታል። እንደውም አልፎ አልፎ ከማይበሉና ከነፋሳቱ የተነሳ አንዳንዴ ሊደፍቃት ሁሉ ይደርሳል። እንቁ ተሸክማለች እቺ ታንኳ። እናስ አንድ ነገር ብቻ ትፈልጋለች እቺ ታንኳ። ምንድነው የምትፈልገው? ፈጥና ቀዝፋ ወደቧ ጋር ሄዳ አርፋ። እውነት አሰብ ማረፍ፣ መልህቋን ሄዳ ወደቡ ላይ መጣል ብቻ ትፈልጋለች እቺ ታንኳ ወገኖቼ። ምክንያቱም እንቁዋን እንዳያዘች ወደቧ መድረስ ትፈልጋለች። መስጠም አትፈልግም፣ መደፈቅ አትፈልግም፣ የለፋችበትን ነገር ማጣት አትፈልግም። ስለዚህ እየቸኮለች ወደ ወደቧ ትቀስፋለች። ምን ፈልጋ? ከማይበሉ ማረፍ ፈልጋ። ምን ፈልጋ? ከነፋሱ ማረፍ ፈልጋ። ምን ፈልጋ? ከመስጠም መውጣት ፈልጋ። ምእመናን፣ ይህ ዓለም ብርቱ ማይበል አለው፣ ሃይማኖት የሚያስክድ ማይበል። ይህ ዓለም ብርቱ ማይበል አለው፣ ምግባር የሚያሰት ማይበል። ይህ ዓለም ብርቱ ንፋስ አለው፣ ከወዲህ ወዲያ የሚያላጋ ንፋስ አለው። እንቁ የሆነ ሃይማኖታችሁን፣ እንቁ የሆነ ንጽህናችሁን፣ እንቁ የሆነ ክብራችሁን፣ እንቁ የሆነ ምግባራችሁን፣ እንቁ የሆነ ሰማያዊ ተስፋችሁን መድፈቁ አይቀርም ማይበሉ ላይ ከቆያችሁ። እናስ ቶሎ መቅዘፍ አትፈልጉ? ሃይማኖታችሁን ሳትክዱ ወደባችሁ መድረስ አትፈልጉ? ልዑል እግዚአብሔርን ሳትክዱ ወደቡ ሄዳችሁ ማደር አትፈልጉ? ምእመናን፣ ፈጥናችሁ መቅዘፍ ፈልጉበት ቀን ይመጣል፣ አያገኙትም የሚላል። በጣም አስጨናቂ ዘመን ይመጣል። ሞት ተፈልጎ ማይገኝበት ዘመን ይመጣ ይሆን? ምንም ያረግ ምግባር የሚያስብ ሲሆን በውድ አስወድዶ አስለምዶ አስፈቅዶ፣ ካልሆነስ በግድ ማይተብ የሚያስበጥስ። ይህን ዘመን ከምታሳየኝ ውሰደኝ እንዳሉት አባቶቻችን 8ኛው ሺህ ሳይገባ ውሰደኝ ብለው ልክ 8ኛው ሺህ ሲገባ ያረፉትን አባት አታውቁ? አታሳየኝ ያሉ እኮ ሰዎች አሉ። ይህን ዘመን አታሳየኝ፣ ሰው ሲተላለቅ አታሳየኝ፣ ወንድማማቾች ሲተራረዱ አታሳየኝ፣ እግሮቻቸውን ጫማዎቻቸውን በልጆቻቸው በአባቶቻቸው በወንድሞቻቸው አስከሬን ላይ የሚያደርጉ ሰዎች አታሳየኝ፣ ክፉ አታሳየኝ።
እንዲህ ይላሉ እኮ ደጋጎች ውሰደኝ አታሳይ ና የሚሉ ሰዎች እኮ አሉ ና ሃይማኖቴን ሳልክድና ምግባሬን ሳልስትና ቅድስናዬን ሳላጣና አንተን ከማጣ ይሄን ዓለም ልጣ ና የሚሉ ሰዎች አሉ ና እንቁዬን እንዳያስኩ አንተ ጋር ልድረስ ና የሚሉ ሰዎች አሉ ዓለም ሳይደፍቀኝ ቀዝፌ አንተ ጋር ልድረስ አንተ ጋር ልረፍ የሚሉ ሰዎች እኮ አሉ አውግስቲኖስ ሊቁ እንዳለው ነፍሳችን ባንተ በቀር በማንም አታርፍም እንዳለው ማን ሊያሳርፈን እንፈልጋለን ክርስቲያኖች በዚህ ዓለም ላይ ለክርስቲያኖች ማረፊያ አለ የለም ከጌታችን እጆች በቀር ማረፊያ እኮ የለንም ከአምላካችን በቀር ረፍት የለንም እናንተ ደካሞች ሸክማችሁ ሁሉ የከበዳችሁ ኑና እረፉ ገንዘብ ያላሳረፋችሁ የክርስቶስ እጆች ያሳርፏችኋል ውበት ያላሳረፋችሁ የጌታችን ውበት ያሳርፋችኋል ትምክህት ያላሳረፋችሁ የጌታችን ትህትና ያሳርፋችኋል ጉልበት ያላሳረፋችሁ የጌታችን ደካማነት ያሳርፋችኋል ፍቅሩ ያሳርፋችኋል እኔ ኃጢአተኛ ልጅ ነኝ ጠልቼ አይደለም ተታልዬ ነው በሉት ደክሞኝ እንጂ ክጄ አይደለም በሉት ከቦርሳ ውስጥ በወድቅም ያንተ ገሪም ነኝ ከመንጋ ውስጥ በጠፋም ከበጎች አንዱ ነኝ ከፊት በኃጢአት ምክንያት ብርቅም ከልቤ ግን አላወጣውም በሉት የትም ብትወርቁ ያነሳችኋል ወገኖቼ ሰይጣን ይሄን ያህል ከጣለን እግዚአብሔር ደግሞ እንዴት እንደሚያነሳችሁ አስቡት ወደ ማናውቀው ክብር ነው የሚያደርሰን እግዚአብሔር እየጠበቀን እኮ ነው እግዚአብሔር ወገኖቼ ወጣቶቹ እመኑት ሲያሳፍራችሁ ይሁት እግዚአብሔር ማንንም አሳፍሮ ያውቃል አብርሃም ነው በድህነት ተንከራቶ በባለጠግነት አልመለሰው ባዶውን ወጥቶ ያዕቆብን በብዙ መንጋና እረኛ በብዙ ልጆች አላመጣው ሙሴን ተመልከቱ ባዶውን ከድሎት ቤት ወጥቶ የሕዝቡ መሪ የመንጋው አስተማሪ የሕጉ መጋ የብዙ ራእዮችና ባለጠጎች አላረገው ታዲያ የእግዚአብሔር ከኛ ጋር የለም ወጣቶቹ እመኑት አምልኩትና እመኑት እንጂ እንዳትፈሩ እመን እንጂ አትፍራ ብዙዎቻችሁ ፈርታችሁ ኃጢአት እየሰራችሁ እንደሆነ እናውቃለን እኔ ካንተ ጋር ነኝ ይያለ እንዴት አድርጎ ይሸሻል ብላችሁ ተገምቱታላችሁ እግዚአብሔር በቃሉ የታመነ ነው እግዚአብሔር በኪዳኑ የጸና ነው ይህንን የእግዚአብሔር ቃል እንመነው እንጂ ምንም ይለው አይረሳንም የሚለው እንኳን እኔና እናንተ ጠባለ ኪዳን መሸለ ቁርባን ባይገባን እንኳን የእግዚአብሔርን ቃል በፊቱ ተነጥፈን እንሰማው እግዚአብሔር ፍጥረትን እንኳን እንዴት ያስዳደረ እግዚአብሔር ምድርን እንዴት እንዳረሳ እንኳን አታዩ እንዴት ይረሳናል እንዴት ይተወናል ለዚህ ነው አረሳሽም ከቶም ቢሆን አልጥልሽም በእጄ መዳፍ ቀርጬሻለሁና ሚለው ጭንካር የተበሳበትን እንዴት ይረሳል ዋጋ የከፈለበትን እንዴት ችላ ይላል ይህ ምንኛ የሚያጽናና ቃል ነው ኦርቶዶክሳውያን ከዚህ ጋር አብሮ ነው የሚሄደው እኔ ካንተ ጋር እሄዳለሁ አሳረፍህም አለው ኮሚለው ለዚህ ነው ወገኖቼ የእግዚአብሔር ሰዎች ስንሆን እመኑኝ እግዚአብሔር ብቻውን የተወው ሰው የለም እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየረም በአባቶቻችንም አልሰማንም እኛ ነን ብቻችንን ይሆን እየመሰለን የተሸበርነው እኛ ነን ብቻችንን ይሆን እየመሰለን የደነገጥነው እኛ ነን ምን ዱብዳ ያደረሰብን እየመሰለን የታወክነው እንጂማ እግዚአብሔር ፍጥረቱን ረስቶ ያውቃል ኪስህን ብቻ ካየ ተስፋ ትቆርጣለህ ያጣውን ነገር ብቻ ከቆጠርክ ጸሎት ታቋርጣለህ የጎደለብህን ነገር ብቻ የምትደምር ከሆነ ለቤተ ክርስቲያን ለቅዱስ እግዚአብሔር ጀርባን ትሰጣለህ ጥለው የሄዱትን ሰዎች ብቻ የምታይ ከሆነ ልዑል እግዚአብሔርን ትሳደባለህ ታማለህ እይታ ነው የሚወስነው
ከጎደለ ይልቅ የበዛብህን ማየት ስትችል ግን ከጠፋው ነገር በላይ የጠፋውን እጥፍ አድርጎ ሊሰጥ የሚችለውን አምላክ ማየት ስትችል ግን ያን ጊዜ ማመስገን የሆነ ቃል አለ እሱን ላለመናገር እኮ ብዬ ነው የምሸሸው ያኔ ገና ስትጀምሩ አንዲት እህት ምን አለች ገና ጮኛ ያያለን አለች በስልክ ነው መከራም ያበለኛለች በላሽ አው በላው ስለው ጥቂት ይቆይና ደግሞ ጠጣሽ እና ላይ ነው የሚያዞረው አለች እንደው ሊፍት ውስጥ ሁሉ ስገባ አለች አምንም አለች ገባሽ ያው ከሊፍት ስወጣ በሰላም ወጣሽ ንፍር ነው የሚያረጋኝ አለች ቤት ከገባው በኋላስ እና ጥቂት ጊዜ አበቃ በቃ በላሽ የለ ጠጣሽ የለ አይደለ የመጀመሪያ ሰሞን የመጀመሪያ ልጅ ሲጸነስ አብረን ሆስፒታል ስንሄድ እኔም ከሚስቴ አስተውሳ ቦርሳዋን ይዤ ቀስ ዳክተር ቀስ ትንሽ ከረምረም ሲል ያየሻቴጅም እንዴ ምናምን ከዚህ ስፋሲል እንዳሉት እኮ ፍቅር ለዘውትር ምን አይልም ምን አይል ጊዜ እንደምትጸልዩ ካላሰባችሁ እመኑኝ ዓለማውያን ሆነናል በሐሳባቸው ውስጥ ታስረናል እስኪ ልጠይቃችሁ ቢያንስ በቀን 2 ጊዜ የሚጸልዩ ሰዎች እስኪ እጃችሁን አውጡ ሳትፈሩ ሳታፍሩ ቢያንስ በቀን 2 ጊዜ የምትጸልዩ ሰዎች እስኪ እጃችሁን አውጡ በቀን ቢያንስ 2 ጊዜ የምትበሉ ሰዎች እስኪ እጃችሁን እናንተ አውጡ በቀን 2 ጊዜ የምትበሉ ቢያንስ እስኪ እጃችሁን አውጡ አትበሉ ማለት ባየር ነው የምትኖሩት አለ አረውላችሁም እጃችሁን አውጡ የምን መኩራትና ምን ማለት ነው ቢያንስ በቀን 2 ጊዜ የምትበሉ መቅሰስታችሁ እሺ እጃችሁን አውጡ በእውነት ኩራታችሁን አስወግዱ ለመማማር አይደል ይመጣል በሞቴ እስኪ እርስ በርሳችሁ እየተያያችሁ አንዳችሁን አትታዘቡ እኔ ግን ካዩአችሁ ይበቃል እግዚአብሔርማ ያውቀዋል በሞቴ አውርዱ እግዚአብሔር ይስጣችሁ ሁላችሁም ቢያንስ በቀን 2 ጊዜ ትበላላችሁ አብዛኞቻችሁ ግን አሁን እንዳየሁት ቢያንስ በቀን እንኳን 2 ጊዜ አትጸልዩ በቀን 1 ጊዜም እንኳን ቢሆን ላትጸልዩ ትችላላችሁ ግን እግዚአብሔር ያሳያችሁ እስኪ ጠይቃችሁ ይሄ ስማርት ስልኮች ያሏችሁ ዘመናዊ ስልኮች ያሏችሁ ሰዎች በቀን 1 ጊዜ እስኪ ዳታ የምታበሩ ሰዎች እስኪ እጃችሁን አውጡ የሌላችሁ አትገደሉ አልገባችሁም እንዴ ወሬ አሁን ይሄ አልገባችሁ እሺ 1 ጊዜ እንኳን በቀን ዳታ የምታበሩ ስለተማሪዎችም ጀምሮ ቆንጠይቃ የላችሁም ዳታ የምታበሩ እና እንደዚህ ከስያላችሁ እየወጣችሁ 1 ሰዓት ተኩል ሆኖ ጉባኤውን ይበተን ነው የምትፈልጉ በሞት ያወሩት እርግጠኛ ነኝ ብዙዎቻችሁ በቀን በጣም በርካታ ጊዜ ዳታችሁን ታበራላችሁ በጣም የሚያሳዝነው ግን ጥቂት ደቂቃ ወስዳችሁ የሰማዩን ኔትወርካችሁን ዘርግታችሁ እግዚአብሔርን ማናገራችሁ እንደሚቻል የምታገቡት ሰው ከትዳር አጋራችሁ አንድ ነገር ብቻ ፈልጉ እግዚአብሔር አለ ወይ ብቻ ፈልጉ የነፍስ ንጽህናን ይፈልጋል ወይ የነፍስ ቅድስናን ትፈልጋለች ወይ እንጂስ ገንዘብን አትሹ ዓላማ አይደለማ እግዚአብሔር የብዙ ልጆች አባት መሆን ከፈለጋችሁ አግቡ አላለንም እደግመዋለሁ የብዙ ልጆች አባት መሆን ከፈለጋችሁ አግቡ አላለንም እናስ ሰይጣን እንዳይፈትናችሁ አግቡ ነው ያለ ለምንድነው የምታገቡት ጽድቅ ልትፈጽሙ ነው ለምንድነው ጮኛ የምትይዙት ጽድቅ ልትፈጽሙ ነው ለምንድነው ቤተሰብ የምትመሰርቱት ድህነታችሁን ለመፈጸም ነው ቅዱስ አትናቴዎስ ሁለቱ የህይወት ጸጋዎች ይላቸዋል ምንና ምንን ምንኩስናንና ሰው መከራ ሲጸናበት ሰው ጊዜ ሲርቅበት ሰው ለጥያቄው መልስ ሲያጣበት እንዲህ ይላል ቢረሳይ ነው ባይወደይ ነው ባይኖር ነው መጨረሻ ላይ ኧረ የለም ለማለት የሚደርሰው እንዲህ ባሉ ጊዜያት ነው እንዲህ ባሉ ጊዜያት እግዚአብሔር አላያለኝ የሚል ጩኸት ነው የሚሰማው ክርስቲያኖች
ምናልባት እግዚአብሔር አላይ ብሎን ሳይሆን እኛ እንታይ ብለን እንዳይሆን መጠርጠር ነው። የእግዚአብሔር አይኖችማ አይደክሙ ኃያላን ናቸው። የእግዚአብሔር አይኖችማ አያንቀላፉ ትጉሃን ናቸው። የእግዚአብሔር አይኖችማ አይጨልምባቸው ብሩሃን ናቸው። የእግዚአብሔር አይኖችማ አይሞቱ ሕያዋን ናቸው። የእግዚአብሔር አይኖችማ አያዳሉ ጻድቃን ናቸው። ታዲያ አይኖቹ እንዲህ ከሆኑ ምናልባት እኛ ላለመታየት ተደብቀን እንዳይሆን ነው መጠርጠር። እንጂማ እግዚአብሔር ያያል። እጠራለሁ አትሰማኝም፣ እጮሃለሁ አታደምጠኝም እንለው ይሆናል እግዚአብሔር። እሱ ግን የሚመልስልን መቼ ጠራኸኝ ነው የሚለን። ምክንያቱም እግዚአብሔርን መጥሪያ አንደበቶቻችን አሁን እኔ የምናገርበት እናንተ የምትጮሁበት አንደበቶች አይደሉ። እግዚአብሔርን መጥሪያ አንደበቶቻችን ንጽህናና ምግባራችን። ያለ ንጽህናና ያለ ምግባር ጮኸን አላደመጥከኝም ብንለው፣ ብንጠራህ አልሰማኸኝም ብንለው ያለ ጥርጥር መቼ ጠራኸኝ? ሰልሰስ ብላችሁ ትኖራላችሁ። እንደዚህ እንደ እንግዳ ኑሩ እንጂ አንድ ቀን ተጠርታችሁ እንደምትሄዱ ባዳ ሆኑ እንጂ። ምን እያለ ነው ሰውዬ እንዳትሉኝ፣ እኔ በምድር ላይ ስደተኛ ነኝ ይላል ዳዊት። እንኳንኛ ንጉሱ ዳዊት እንኳን ስደተኛ ነኝ የሚለው የእውነት መስሎ ሁሉንም ረስተው ልጆቻችሁን አጥቷችሁ በቃ ሞት የለም። አሁን እቺን ዓለም ጥላችሁ መሄድ የከበዳችሁ ቱሪስት መሆናችሁን ስለረሳችሁት ነው። በጣም ብዙ አትስገብገቡ እናንተ ትልልቅ ሰዎች። ብዙ ማከማቻ አይደለም፣ ንስሐ በገባ እኮ ነው እግዚአብሔር የሚገኝ። እኔ ያስፈራኛል። እግዚአብሔር እኔና እናንተን ህዝቦቼ ይለን ይሁን ዛሬ፣ ባሮቼ አገልጋዮቼ ይለን ይሁን ዛሬ። እኔ ያስፈራኛል። ጳጳሳቶቼ ይል ይሁን ዛሬ እግዚአብሔር፣ ሰባኪዎቼ ይል ይሁን እግዚአብሔር ዛሬ፣ ባሪያዎቼ ይል ይሁን ዛሬ፣ ልጆቼ ይል ይሁን እግዚአብሔር ዛሬ። ይሄ እንዴት ያስፈራል! ሸክም ሆነንበት ይሆን እግዚአብሔር? ነፍሱ ተጸይፈዋለች፣ ነፍሱ ተወደዋለች። የኔና የናንተን ኑሮ፣ የኔና የናንተን አገልግሎት፣ የኔና የናንተን አበርክቶ፣ የኔና የናንተን መንፈሳዊነት ጠልታዋለች፣ ወዳዋለች። ይህ እንዴት ያስፈራል! ለካ እግዚአብሔር የሚጠላው በዓል አለ። ለካ እግዚአብሔር የማይወደው ስብስብ አለ። ለካ እግዚአብሔር የማይቀበለው አገልግሎት አለ። ለካ እግዚአብሔር የማይመርጠው አገልጋይ አለ። ይሄ እንደምን ያስፈራል ወገኖቼ! ያስፈራል። ለዚህ ነው ያሰባኪ እውነቱን ነው እግዚአብሔርን የማያውቁ የእግዚአብሔር አገልጋዮች ያለው። እንዲህ ሲሆን እግዚአብሔር የናንተ ነው የሚለው፣ የናንተ ጉባኤ፣ የናንተ ጾም፣ የናንተ ሱባኤ፣ የናንተ በዓል ነው የሚለው። ይህ የአይሁድ ፋሲካ የሚለው ቃል ይሄን ያስታውሰናል። ይህ እንዴት ያስፈራል! የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያነበበችውን ሁሉ ሳትተረጉም አታልፍም። ንባቡን ብቻ አትይዝም። በእያንዳንዱ ነገር መሰረት ላይ ተርጉማ ነው የምትነሳው። የመጀመሪያው ነጥብ ይሄ ነው። ምን ማለት ነው? ይሄንን ስንል ምልጃ ማለት ምን ማለት ነው? ምልጃ ማለት በየትኛውም ሰዋሰዋዊ ትርጉም ምልጃ ማለት አንዱ ስለሌላው የሚለምን፣ አንዱ ስለሌላው የሚጸልይ ማለት ነው። ምልጃ ማለት ጸሎት ለራስ የሚደረግ ልመና ነው። ልመና ግን ለሌሎች ሲቀርብ ምልጃ ነው የሚባለው። ልብ በሉ። ጸሎት ለራስ የሚደረግ ልመና ነው። ልመና ለሌሎች ሲቀርብ ነው ምልጃ የሚባለው። ስለዚህ ኢየሱስ አማላጅ ነው ካለ በቀጥታ የሰዋሰው ትርጓሜ
ለሰው የሚለምን ለሰው የሚጸልይ ነው እያልነው ነው። አማላጅ ነው ካል ቀጥተኛው ቃሉ ይሄንን ነው የሚለው። ምልጃ ማለት ይሄ ስለሆነ ታዲያ አማላጅ ማንለው ለምንድነው ከተባለ ወይም አሁን አማላጅ አይደለም የምንለው ለምንድነው ከተባለ ከዚህ የምልጃ ትርጉም ተነስተን ስናየው ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ መጽሐፍ ላይ ግልጽ ትምህርት የማሻማ ዕውቀት ስለሰጠን ምንም በዚያን ቀን በዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ ስለሚሄዱ ይነግረናል። አገልግሎቱን ማጠናቀቁን ይነግረናል። የመጣበትን ተልእኮን መፈጸሙን ይነግረንና ሄዳለሁ ይላል። ከዛ በኋላ ምን አለ? በዚያን ቀን በስሜ ትለምናላችሁ እኔም ስለ እናንተ አብን የምለምን አይደለሁም ነው የሚለው። ልብ በሉ ትርጓሜያችን ስለ ሌሎች የሚለምን ነው አማላጅ የሚባለው ካል ስለ እናንተ አብን የምለምን አይደለሁም ብሎ ከደመደመው እንዴት ነው አማላጅ የምንለው? ልመናና ጸሎትን ለሌሎች የሚያደርግ ከሆነ አማላጅ የሚባለው ክርስቶስ ከሄደ በኋላ በስሜ ትለምናላችሁ እንጂ እኔማ አብን አልለምንም እያለ ነው። ስለ እናንተ አልለምንም ማለት ስለ ሌሎች ስለ እናንተ አልለምንም ማለት ነው። ስለዚህ የመጀመሪያው ትርጉማችን ምልጃ ከሚለው ጽንሰ ሐሳብ ተነስተን ስለኛ በአፊት አልለምንም ብሎ ስለነገረን በግልጽ አማላጅ አይደለም እንለዋለን። ማር ዮሐንስ የተባለ ሊቅ ይሄን የዮሐንስ ወንጌል ምዕራፍ 16 በክፍል በተረጎመበት አንቀጹ ምን ይላል? መንፈስ ቅዱስ ከወረደላችሁ በኋላ በአካል የምታዩትና የሚያያችሁ አስታራቂ ያስፈልጋችሁ ብሎ ተርጉሞታል። መንፈስ ቅዱስ ከወረደላችሁ በኋላ እልክላችኋለሁ እያለ ነበር በዚህ ክፍል ላይ። ክርስቶስ ልክ በስጋው ወራት እንደነበረው ሊለምንላችሁ ያስፈልጋችሁ ነው የሚለን። የመጀመሪያው ቤተክርስቲያን መንፈስ ቅዱስ ወርዶላታል። የእግዚአብሔርን ዕውቀት ገንዘብ አድርጋለች። መንፈስ ቅዱስ አስተምሯታል። መንፈስ ቅዱስ ከወረደላት በኋላ አይ ክርስቶስ አማላጅ ነው የምትልበት የእግዚአብሔር ቃል የላት። ለምን? ስለ እናንተ አብን የምለምን አይደለሁም የሚል የምልጃን ትርጉም መሰረት ያደረገ አንድ ነጥብ ስላለ ነው። ሁለተኛ ሰው የሆነበትን ስራ ስለጨረሰ የሚል ነጥብ እናንሳ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከኃጢአት በቀር በነገር ሁሉ እኛን ሊመስል ተገብቶት እኛ የሰራነውን ሰርቷል። ለምኗል፣ ጸልዮአል፣ በልቷል፣ ጠጥቷል፣ ታሟል፣ ደክሟል፣ ሞቷልም ጭምር። ሰው የሆነ ሊሰራው የሚገባውን ሁሉ ሰርቷል። መለመን፣ መጸለይ፣ ሌላውንም አድርጓል። ይሄን ስጋን ስለለበሰ እስከሚሞትበት ቀን ድረስ ስጋ የሚሰራው ሰው የሚሰራው ስራ ሰርቷል። ከዚያ በኋላ እስካል ከሞት በኋላ ከትንሣኤ በኋላ ከእርገት በኋላ ግን ስጋዊ ስራን አይሰራም፣ አምላካዊ ስራን ይሰራል። ስጋዊ ስራን አይሰራም ስንል ምን ማለት? አይበላም፣ አይጠጣም፣ አይደክምም፣ አያንቀላፋም። 40 ቀን እንኳን በተገለጠ ጊዜ 39ን ቀን እንኳን ምግብ አልበላም። ለምን? ስጋዊ ስራ አይሰራም። አንዲት ቀንም በፊታቸው የተጠበሰ አሳ በላ የሚለው አምላክነቱ ከናንተ ጋር ስበላ ስጠጣ የነበርኩት እኮ ክርስቶስ ነው ይሁኝ ለማለት እኮ። ከዛ በኋላ ግን ይሄን ያደርግ ምን ማለት ነው? እስከ ሞት ድረስ ያደረገውን ከዛ በኋላ ሲሰራው አይኖርም። ይሄንን የሚያረጋግጥልን የአባቶቻችን ትምህርት አለን። ምን የሚል ሃይማኖተ አበው ዘዮሐንስ 103ኛው ምዕራፍ ላይ የሰውነትን ስራ ፈጽሞ አይሻውም ነው። ልመና፣ ጸሎት፣ ምልጃ ሰው ሲሆን የሰራው ስራ ነው። ከዛ በኋላ ሰው የመሆንን ስራ ፈጽሞ አይሻውም፣ የሰውነትን ስራ ፈጽሞ አይሻውም። አንዳንዶች ስጋ ስለለበሰ አሁንም ከዚያው ስጋ ጋር ስላለ ነው አማላጅ የምንለው ብለው የሚያነሱ ወገኖች አሉ። የሰውነትን ስራ ፈጽሞ አይሻውም። መንገድህን ለእግዚአብሔር አደራ ስጥ። መውጣትና መግባትህን አንተ ብክንክን አትበል፣ ለሕያው እግዚአብሔር አስረክብ። እጅግ ብርቱ በሆነው ጠላት ቤት ፊት ሞገስ እንዴት እንደሰጠው ተመልከቱ። የጲጢፋራ ሚስት ፈታኙ እንኳን ሳይቀር ያለ ዮሴፍ እግሯን ማነቃነቅ ማችል ሴት ሆነች።
እንዴት ይደንቃል! አለቃውን የሚገዛ ሆነ። ለምን? እግዚአብሔር ከሱ ጋር ወጥቷል። እግዚአብሔር አብሮት ተሰዷል። አባ ጊዮርጊስ ዘጋስጫ እንዳለው ቅዱስ ዮሴፍ ሲታሰር እግዚአብሔር አብሮት ይታሰራል። ግድ የለም እግዚአብሔር ከናንተ ጋር አብሮ ይውጣ። ግድ የለም እግዚአብሔር አብሮ ከናንተ ጋር ቤት አልባም ይሁን። ግድ የለም እግዚአብሔር ከናንተ ጋርም ተንከራታችሁ ይሁን። ግድ የላችሁ እግዚአብሔር ቤታችሁ ይሆናል። እግዚአብሔር ንብረታችሁ ይሆናል። እግዚአብሔር ጸጋችሁ ይሆናል። እግዚአብሔር ክብራችሁ ይሆናል። በሚመጣ በሚሄድ በሚሞቅ በሚቀዘቅዝ በሚሞላ በሚጎድል ነገር ደስታችሁን ካንጠለጠላችሁት አዎ ሐዘን ይቀጠቅጣችኋል። ከዓለም ጋር ፍጹም ከንብረቷና ከሀብቷ ጋር ከተጣበቃችሁ ዛሬ ብቻ አይደለም ነገ መቆም አትችሉ። ትርበተበታላችሁ። ድንጉጥና ፈሪዎች ትሆናላችሁ። ያቱ ስለተጣበቅንባት እኮ ነው የምንደነግጠው። ሁሉም ነገር ቋሚና የኛ ስለሚመስለን እኮ ነው የምንሸበረው። ይሄ ደግሞ ለዓለምና በዓለም ለሚኖሩ ሰዎች ይመቻቸዋል። ግንስ ብርቱዎች ከሆኑ ቀና ካለ በምስጋና ከኖር እግዚአብሔር ሌላ ቀን እግዚአብሔር ሌላ ታሪክ ያመጣል። ከሞቀ ቤታቸው ከሰላ ንብረታቸው ወጥተው እግዚአብሔር ስለተከተላቸው እኮ ነው የሕጉ መጋቢ የሕዝቡ መሪ ለመሆን የመጣው። ሙሴ እኮ እንደዚህ ነው። ምን ቤት አለ? ከክርስቶስ ጋር መከራ ለመቀበልን በግብጽ ያለውን ጊዜያዊ ደስታና እርካታ እምቢ ሲል እኮ ነው እግዚአብሔር ከፍ ያለ ልዕልናን የሰጠው። ምክንያቱም እግዚአብሔር አብሮት ወጥቷል። ምክንያቱም ከእግዚአብሔር ጋር አብሮት ተሰጥቷል። ምክንያቱም ከክርስቶስ ሕዝብ ጋር መከራ መቀበል